ለሶስት ወር ከሌቦች ጋር ታስሬ ነበርና ደበኛ የሌብነትን አሰራር ተምሬ ነው የወጣሁላችሁ። ከመተት በሽጉጥ መመታት ይሻላል። እኔ አይደለሁም ያልኩት። ጥሩ መንፈሳዊ መሆን እየፈለጉ በዚህ በኩል ዘፈን የሚያዳምጡ፣ በዚህ በኩል መጸለይ እየቻሉ፣ በዚህ በኩል ደግሞ ተቀምጠው ዝም ብሎ ወሬ የሚያወሩ ብቻ ከሆኑ ምን ጥቅም አለው? እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ውድ ኦርቶዶክሳውያን እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለሶስት ወር ከሌቦች ጋር ታስሬ ነበርና ደበኛ የሌብነትን አሰራር ተምሬ ነው የወጣሁላችሁ። እንደ ትልቁ ተቋምማ ቢሆን ኖሮ ሌቦችን ማሰልጠን ነበረ። ግን እዛ ቦታ ላይ ስንመለከት እንደውም እኔ የማስተምራቸውን በጎነት የሚቃወሙ ሰዎች ከቢሮው በዚህ በእንትን ይከታተላሉ። በሲኩሪቲ ካሜራ ይከታተላሉ። አትስረቅ፣ አትቀማ፣ አትንጠቅ እያልኩ ሳስተምር ስግደት ሳስተምራቸው አኮረፉ እና ይህን ሰውዬ ለብቻ ወዴት እናርገው? አንድ ጥሩ እህት አለች። እሷ ደግሞ እዛው ዋና ክፍል ነች። ምንድነው ነፃነት ሙሉ በሙሉ ለምን ትገፋላችሁ ብላ እሷም ትቆጣ ነበር። እና ይሄን ሃል ወርደን አምልጠን በከፍተኛ ሁኔታ መንፈሳችን አረማውያንን ወክሎ የቆምን ትውልዶች መሆናችን በአንጻሩ እጅግ በጣም የሚያሳዝን ሁኔታ ውስጥ ነው ያለ ነው። እና አንድ ምርጥ ሌባ ምን አለኝ? እኔ የለየልኝ ምርጥ ሌባ ነኝ አለ። ሌብነቴ ደግሞ እንደዚህ ዝም ብሎ አይደለም። ደህና ብር ያለበትን ወዲያው ነው በ20 ደቂቃ ውስጥ ማቀዋል። በምንድን ነው የምታቀው? 50 ሺህ ብር ሰጥቼ ድግምት አሰርቻለሁ። ሄድና ይሄ ብር አለ የለም አለው የለውም የሚለውን ነገር እምልከው አለ በአሾክሻኪው መንፈስ ነው አለ። እናንተ ሰይጣን የለም ምናምን የለም እያልን ዝም ብለን እንሞክራለን። ሌላው ዓለም በከፍተኛ ሁኔታ በዚህ በመናፍስቱ አሰራር ለወንጀሉም ለተለያየ አይነት ስራዎችም የሚጠቀሙበት እና የሚያልፉበት ይህንኑ ክፉ መንፈሱን መሆኑን ደብቀው እኔና አንተን ሲያጃጅሉን በየትምህርቱ ቤቱ በየምኑ የሚገርም ነገር ነው። ወይ እግዚአብሔርን በደንብ ይዘን ክፉን ኃይል የምንጥልበት እድል አላገኘን። አሾክሻኪው አለ ሄዶ ያሾኮሽኩልኛል። በዚህ ሰዓት በዚህ ወቅት በዚህ ጊዜ ብትገባ ታገኛለህ ይለኛል። ቁልፉ የት እንዳለ መዝጊያው እንዴት አድርገው እንደዘጉት ይነግረኛል። ከዛ በኋላ ወይ በጣራ ወይ በኔ መክፈቻ ቀስ ብዬ ይዤ ፈትለክነዋል። በተለይ ሸራተን እና ሂልተን የሚዝናኑ ሰዎች መኪናቸው ውስጥ የሚያስቀምጡን ብር ወዲያው ነው የማውቀው። በአንድ ጊዜ 400 ሺህ ብር ላጥ ያረኩበት ጊዜ አለ። ግን አይበቃም አለ። ደግሞ ይሄ ከፍተኛ የሆነ መዝናኛ ስፍራ ሲሄድ አይበቃኝም። ስለዚህ ሰው እንዲህ አይነት በጥፋት መንፈስ አሰራር ውስጥ ከገባ ዘመናት አለፈ። በየክፍለ ዓለሙ የምናያቸው ጨካኝ የሆኑ ሰዎች ምንጫቸው ከዚሁ ከክፉ ጠላት አሰራር ጋራ አንደኛ በፈቃደኝነት ከመንፈሱ ጋራ፣ ሁለተኛ በጎና ቅን ሆነው ለበረከት እንዳይሆኑ ከመንፈሱ ፈተና ዘልቆ ገብቶ ደጋግ የነበሩ መሪዎችን ክፉ ማድረግ፣ ቅን የነበሩ መሪዎችን ጨካኝ ማድረግ፣ በጎ የነበሩና ለህብረተሰብ ለህዝብ ለሰብዕና የሚያስቡ የነበሩ መሪዎችን ግፈኛ ማድረግ ገልብጦ የሚመጣበት ወቅትና ሰዓት አለ። ይሄ በዓለማችን ብዙዎቹ ትልልቅ ሰዎች የተለወጡበት በመንፈሳዊ ትምህርት ተምረው አልፎም ተርፎ ትልልቅ ቦታ ላይ የነበራቸው መንፈሳዊ የነበሩ ሁሉ ወደ ጨካኝነት ገብተው ብዙ ሚሊዮን ህዝብን በመሪነት ደረጃ ተቀምጠው ያጠፉ መሰረታዊ ምንጫቸው ግማሾቹ ከቤተ ክርስቲያን የወጡ በስነ ምግባር ትምህርት የተማሩ ወንጌል የነካቸው ሆነው ዲያብሎስ መልሶ ገልብጦ የአረማውያን የግፍ አባት በመሆን በድራችን ላይ ቀውጢ የሆነ ጥፋት ፈጥረው ለትውልድ መጥፋት ምክንያት የሆኑ አለ ምክንያት አይደለም። የዚህ ዓለም ክፉ የመናፍስት አሰራር በትውልድ ላይ ያለውን አደጋ
በማስረዘም የሚመጣ ጥቃት ነው። ታዲያ ብዙዎቻችን ይህንን አልተገነዘብነውም፣ አላስተዋልነውም። ከቤተሰብ ሕይወት ውስጥ በጸሎት ሊጠፋ የሚችል መሆኑን፣ በመንበርከክ ሊወገድ የሚችል መሆኑን፣ በመጸለይ ክፉ መንፈስ መለየት የምንችል መሆኑን ብዙ ጊዜ አልተረዳንም። መድከም አንፈልግም፣ መጸለይ አንፈልግም፣ ጊዜ ለእግዚአብሔር መስጠት አንፈልግም። ድራማውስ ይሄ ማን ነው የሚባረውስ? ይሄ ማን ነው? ቃናስ ሴቱ በቃና ወንዱ በምርቃና ተብሎ ነበር አንድ ሰሞን። በቃ ሁሉም እዛ ላይ ሴቷም አሮጊቷም ብረት ድስት እስኪቃጠል ቡና እስኪገነፍል ድረስ በቃ ሁኔታዎችን ሁሉ የምንረሳበትን አቅጣጫ ሲሰጡን በእውነት ይሄ በደንብ ለማገናዘብ ጊዜ አጣን ስለሆን እንደ ሀገርም አስቦ እንዲህ አይነቱን የትርምስና የጥላቻ የሌብነትና የስርቆት ቲያትር በማስተያየት ለትውልድ ማደንዘዣና ማፍዘዣ ማድረግ ራሱን ችሎ ክፉ መንፈስ በእገዛ ኃይሉ ትልቅ ቦታ እንዳገኘ እንረዳለን። ቴሌቪዥኑም ፊልሙም ሁሉም የዚህ አገልጋይ የመሆኑን ስፋት ስናይ እስቲ በመዳን ጉዞ ውስጥ እንኳ እንደው አንድ ቀን እንኳ በሙያቸውና ባላቸው ሁኔታ ስለ መንፈሳዊ በረከትና ተስፋ ሲገልጹም ሲያወሩም ሰምተን አናውቅም። ግን ይሄ በማጭበርበሩ ዓለም በማታለሉ ዓለም ሁሉም ተገዥና እሺ ባይ ነው። ይሄ የጠላት አሰራር በስልት የትናየት ርቆ እንደሄደ የምንገነዘበው እውነት ነው። እዚህ በክፉ መንፈስ ተይዟል ትውልዱ ሲባል ምንድን ነው የሚቀልደው ይላሉ። ጋዜጠኛውም የክፋትን ኃይል ለማስተጋባት እንጂ በእግዚአብሔር ፍቅርና ረድኤት ውስጥ አልፎ መንፈሳዊ ክብሮችን ከነጸጋው የእግዚአብሔርን ጥበብና ማዳን ከነ ኃይሉ በእምነት ለመቀበል ያለው እድል እጅግ በጣም የራቀ ነው። እግዚአብሔር ማስተዋሉን ይስጠን። ከመተት በሽጉጥ መመታት ይሻላል። እኔ አይደለሁም ያልኩት፣ ብዙ ዓመት በመተት የተሰቃየች እህታችን ናት። ይሄ ነገር ከሆዷ ይወጣል። ውስጧ ላይ አውሬ ያለ ይመስላታል። ሰዎች ቤተሰቦች እንዳይረዷት፣ ስራ እንዳታገኝ፣ የነካችው ሁሉ እንዲጨልም እንዳይሳካ አድርጓታልና ትሰቃያለች። እንሰቃያለን። አዎ፣ ለምን? ነገሩ አይታይም። ነገሩ የመንፈስ ነው። ቁስል ቢሆን ይታያል። ሽጉጥ ቢመታን ይታያል። ሆስፒታል ሄደን እንታከማለን። ይሄ ግን የማይታይ አእምሯችንን፣ ስሜታችንን ጭንቅ ያደርገዋል። መንፈሳችንን ይበላዋል፣ ያምሰዋል። ያ ነገርን ደግሞ ሰዎች አይረዱትም። አንዳንድ ደግሞ ተማርን ዘመናዊ ያሉ ምንድነው አንቺ መንፈስ ሰይጣን አለ ብለሽ ነው የምታምኚው የሚሉ ደግሞ አሉ። ትናንትና ጥንታዊ የኢትዮጵያ መንፈሳዊ መጽሐፍ ሳነብ ጌታችን ኢየሱስ ክርስቶስ መድኃኔዓለም አጋንንትን እንደ ገል ቀጥቅጦ እንደ ጧፍ አቅልጦ እንዳሸነፈ ይናገራልና ለምን አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ በውስጤ ያሉ የማይታዩ አጋንንቶችን እንደ ገል ቀጥቅጠ እንደ ጧፍ አቅልጠ አውጣልኝ እያልን ደጋግመን ጸሎት አናደርግም? ያንን የሚጮኸው መንፈስ መሸኘት ያቃታቸው ደግሞ በአመለካከታቸው ችግር ነው። እነሱ ይሄን መንፈስ መሸኘት ካልቻሉ እንዴት ነው የሚረዳቸው? ወይም ደግሞ ይሄን መንፈስ መሸኘት የሚችሉበት መንፈሳዊ ሕይወት ላይ ካልደረሱ በዚህ በኩል ጥሩ መንፈሳዊ መሆን እየፈለጉ በዚህ በኩል ዘፈን የሚያዳምጡ፣ በዚህ በኩል መጸለይ እየቻሉ በዚህ በኩል ደግሞ ተቀምጠው ዝም ብሎ ወሬ የሚያወሩ ብቻ ከሆኑ ምን ጥቅም አለው አይደል? ስለዚህ ያለን አማራጭ ምንድነው መሰላችሁ? በቃ መንፈሳዊ እህትና ወንድምነት ብቻ ይቀጥላል። ሲጨርሱ ደግሞ ይመጣሉ። እድሜ እኮ ራሱ እኮ ያስጨርሳል። እድሜ ክርስቶስ ምንድን ነው ያለው? ጌታ ሆይ የወይን ጠጅ አልቆባቸዋል ስትል ድንግል ማርያም ጊዜ ገና አልደረሰም፣ አንቺ ሴት ከአንቺ ጋር ምን አለኝ? ሁለት አይነት ነገር የተናገረው ጊዜ ገና አልደረሰም ሲል ምን ማለት ነው? ወይን ጠጁ ይሄ ሰው የበጠበጠው ብዙም የማይጥመው ለሰርግ ተብሎ ተደግሶ ግን ሁሉንም ሰው እንዲያዳርስ ተብሎ ቀጥኖ የተሰራው ጠጅ ገና ከማሰሮ ውስጥ አላለቀም። እሱ ጠጅ ልቅ እስኪል ድረስ እንጠብቅ እያላት ነው ድንግል ማርያም ጊዜ አልደረሰም ሲላት። በአንድ በኩል ደግሞ ጊዜ አልደረሰም ሲል በመስቀል ላይ ተሰቅዬ የምሰጣችሁ የወይን ጠጅ ይበልጣል ማለቱ ነው። ግን ለድንግል ማርያም ደግሞ ከአንቺ ጋር ምን አለኝ ያልሽኝን አረግልሻለሁ ብሎ ጊዜያዊ የሆነው የወይን ጠጁንም አጣፍጦ አምጥቶ ሰጥቷቸዋል። ምን እስኪያልቅ ጠብቆ፣ ውስጥ ያለው ወይን ጠጅ እስኪያልቅ ጠብቆ። ምክንያቱም ውስጥ ትንሽዬ ወይን ጠጅ ቢኖር ኖሮ ያ 6 ጋኖች ውስጥ
ዶኪማስ የደገሰው ሰርግ ላይ ማለት ነው ትንሽ ወይን ጠጅ ቢኖር እሱን አብዝቶት ነው ይባል ነበር። ግን እንዳልሆነ ሙጥጥ አድርገው ከጨረሱት በኋላ ባዶ ወይን ጠጅ ላይ ባዶ ማሰሮን ስራ ላይ ውሃ ሙሉባቸው አለና ውሃ ተሞልቶ ከዛ በኋላ ነው ወይን ጠጅ ያደረገው። አሁንም እኛ በህይወታችን እንደዚህ ነን። ስትመጡ ወደ መንፈሳዊ ህይወት የኛ የምናስተምረው ትምህርት ለመማር ስትመጡ ባዶ ሆናችሁ ምንም እርሾ የዓለማዊ የበጠበጠው ወይን ጠጅ ዓለማዊ አስተሳሰባችሁን ትታችሁ ከሆነ የመጣችሁት አዲስ ወይን ጠጅ ክርስቶስ እናንተ ውስጥ ይሞላባቸዋል። ስጋው ደግሞ ስትቀበሉ ጤነኛ ሆናችሁ ነው። መንፈሳዊ ህይወትም ስትኖሩ ጤነኛ ሆናችሁ ነው። ወደ ኋላ እንድትመለሱ የሚያደርጋችሁንም አሸንፋችሁ ጤነኛ ሆናችሁ ነው የምትኖሩት። የሚመጣባችሁ የሚፋለማችሁ ነገር ግን ቀጠሮ የኃጢአት ቀጠሮ የምትይዙ ከሆነ ቆይ ከዳንኩኝ በኋላ ይቺን ልጨርስ፣ ይሄን ካደረኩ በኋላ ሄጂ ተመልሼ ደግሞ እንደዚህ ፏፏ አረጋዋለሁ፣ ትንሽ ቦግ 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 አረጋዋለሁ ምናምን የምትሉ ከሆነ በዛው እግዚአብሔር ዝም ይላል። ምልክትን ያሳያል። አለ እኮ ውስጥህ መንፈስ፣ ውስጥሽ እኮ መንፈስ አለ። ግን ብትተጊ ይሄን ሐሳብሽን ብትታዩ ተመልሼ ወደ ዓለም ሄዳለሁ የምትይውን ሐሳብሽን ብትታዩ እገላግልሽ ነበረ። ግን ይሄን ቀጠሮ ስለያዝሽ እኔ ካንቺ ጋር አይደለሁም አትድከሚ ይላል። እስራኤላውያን እንደዛ ይላቸው ነበረ። ጦርነት መጥቶባቸው በካህኑ ኤሊ ዘመን ጦርነት እንውጣ፣ ታቦተ ጽዮን በሉ ተሸከሙ እንውጣ ሲሉ ታቦተ ጽዮን አትሸከሙ እኔ ከእናንተ ጋር አይደለሁምና ወደ ጦርነት አትሂዱ ብሏቸዋል እግዚአብሔር ብሎ በነብዩ በኩል ሲነግራቸው አይ አንሰማህም አንተን ብለው ታቦተ ጽዮን ተሸክመው ሄዱ። ጦርነት ሲዋጉ ይሸነፋሉ። ከእናንተ ጋር አይደለሁም፣ የኔ ኃይል ከእናንተ ጋር አይደለም፣ ለጊዜው ተጣልቻቸዋለሁ። አታምጡ ያልኳችሁን እርም የተባለን የአሕዛብን ምግብና ብራቸውን አምጥታችኋልና እሱን እርም የተባለውን ነገር ንስሐ እስካልገባችሁበት ድረስ የመጣውን ጦርነት አታሸንፉትም፣ ተው አትውጡ ተብላችኋል እያለ በነብይ በኩል እግዚአብሔር እየነገራቸው አምፀው ሲወጡ ተሸንፎ ይመለሳሉ። ከዛ ቤቱ ማረን ብሎ ደግሞ ተንበርኮ ይሰግድ ነበር ይላል። ይሄ አሁን ያለው ህይወታችን እኮ ነው። ዝም ብላችሁ አትላተሙ፣ አትጋፈጡ። መጣችሁ ደግሞ እኛ አይነ ጥላ ጠቋር መንፈስ እንደዚህ ያደርጋል ስንል አዎ ያደርጋል። እሺ ከዛስ ቅዱስ ሚካኤል ምን አደረገ? እንደዚህ ያደረገ ገብርኤል እሱን ይዞ ወጥሮ እግዚአብሔር ሆይ ከዚህ ነገር ከገላገልከኝ ለቅዱስ ቁርባን በቃለሁ፣ ስራዬን እቀይራለሁ፣ መንፈሳዊ ሆኜ እኖራለሁ፣ ህዝብህን አስተምራለሁ፣ እንዲህ ሆኜ አገባለሁ፣ ወልዳለሁ እና ጥሩ ክርስቲያን እሆናለሁ ብላችሁ ቃል ስትገቡ መንፈስ ቅዱስ ያግዛል። አይ ቆይ እስቲ ትንሽ አንድ 20 ቀን አንድ ወር ያክል ትንሽ ሱባኤ ልግባና ትንሽ ከዳንኩ በኋላ ሄጄ ደግሞ ወደ ነበርኩበት ስራ ይመለሳለሁ የምትሉ ከሆነ ያቺ ቀጠሮ ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል። ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል፣ ጸጥ ይላል። ብትመጣችሁ ብትጠመቁም ይጮሃል እንጂ አይወጣም። ላይጮህም ይችላል፣ ግን ይጮሃል፣ ያጓራል። ምንም ነገር ብታገኙ፣ ገንዘብ ብታገኙ፣ ልጅ ብታገኙ ሁሉ ነገር ይዞት ይሄዳል። ለምን? ቀጠሯችሁ ያ በውስጥ ያለው ያ መንፈሳዊ ያልሆነ ቀጠሮ ሁሉንም ምንም ትዳርም ብትይዙ ይፈርሳል፣ ምንም ብትይዙ ይበለሻሻል ማለት ነው። ስለዚህ እግዚአብሔር ከነካን በኋላ ተመልሰን ወደ ዓለም ሄደን ሰይጣን ከነካን እጥፍ ሆኖ ነው የሚመጣው ይላል። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ዑምራ ማስተረግ ይከብዳችኋል። አሪፍ አድርጌ ያዘጋጀውን የነፃ ዑምራ እየተወዳደረን ነው። ልጅ ልታቸንፍ እርዷት፣ መድኃኒዓለም ካለ ይርዳት። እንዴት አንድ ሰው ወዶና ፈቅዶ ልጁን አሳልፎ ለገሃነመ እሳት ይሰጣል? ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እንደዚህ አይነት ነፃነት እየመሰላችሁ ልጃችሁን ለገሃነመ እሳት ለምትማግዱ ቤተሰቦች፣ ወላጆች ሁሉ ይሄ መልእክቴ ይድረስ። እናንተም ከገሃነመ እሳት ስለማታመልጡ ስለማታርፉ ማለት ነው ልጆቻችሁ ወደ መጥፎ ጎዳና እየሄዱ እያያችሁ ዝም ብላችሁ የምትመለከቱ ስልጣን እያላችሁ እንደ ወላጅነት መቆጣት፣ መምከር፣ ማስመከር እየቻላችሁ መብቷ ነው ግድ የለም ነፃነት እንስጣት እያላችሁ ወደ ገሃነመ እሳት ልጆቻችሁን የምትመሩ እናንተም ከገሃነመ እሳት አትተርፉም። ምክንያቱም በአባ መቃርስ ታሪክ ላይ እንዲሁም ደግሞ በመጽሐፈ ኤርሚያስ ላይ እንደተመለከትነው እግዚአብሔር እንዲህ ብሎ ይናገራልና አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብለህ ብትመለከተውና ያ ኃጢአተኛ ሰው በኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ሰው ደም ካንተ እጅ ላይ እፈልጋለሁ። ምክንያቱም እየሄደ በኃጢአት እንደሚወድቅ እያወቅ እንደሚጠፋ እያወቅ መመለስ፣ መገሰጽ፣ መምከር እየቻልክ አልቻልክምና እኩል ከዛ ሰው ጥፋት ተካፋይ ነህ። ነገር ግን አንድ ሰው ኃጢአት ሊሰራ እየሄደ ተመልክተ ኃጢአት ነው፣ ክፋት ነው፣ መጥፎ ነው ብለ መክረኸው ያ ሰውዬ አንተን ሳይሰማ ሄዶ በዛ ኃጢአቱና ጥፋቱ ቢሞት ከዚያ ኃጢአተኛ ደም ንጹህ ነህ። ምክንያቱም መክረዋል፣ ገስጸዋል፣ የራሱ ጥፋት ነው አልሰማምና። አሁን ግን
ልጆቻችሁ ሃይማኖታችንን ቀየረናልኝ እያሉ ሲናገሩ ጥሩ ነው በጎ ነው ያረጋችሁ ብላችሁ ሃይማኖታቸውን ሲቀይሩ ዝም ብላችሁ የምትመለከቱ ወላጆች እግዚአብሔር ለእናንተ አደራ ሰጥቷችሁ ነበረ። አደራ ያልጠበቀ ሰው ደግሞ መጨረሻው ጥርስ ማፋጨትና ገሃነም እሳት ይሆናል። ምክንያቱም ልጆቻችሁ ወላጆች ለእናንተ መክሊቶች ናቸው። በእነዚህ በተሰጣችሁ እግዚአብሔር በሰጣችሁ መክሊት አትርፋችሁ ባትገኙና ልጆቻችሁ መጥፎ ምግባር ሲሰሩ ከእግዚአብሔር መንገድ ሲርቁ ዝም ብላችሁ መክሊታችሁ ሲባክን ሲጠፋ የምትመለከቱ ከሆነ እንዲሁም ደግሞ ጥሩ ነው ያረክ አይዞ እንኳን ጠፋ ብላችሁ እንደዚህች ሴትዮ የምትደግፉ ከሆነ እናንተም ያ መክሊቱን እንደቀበረው ሰው ትቆጠራላችሁ። መጨረሻችሁም ደግሞ ጥርስ ማፋጨትና ጨለማ ይሆናል። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጉ። እግዚአብሔር መክሊት ሰጥቷችኋል። እነዛም መክሊቶች ለስርዓት እግዚአብሔር አስገዝታችሁ በእግዚአብሔር መንገድ ሄደው የእግዚአብሔር መንግስት እንዲወርሱ አድርጉ። ይሄንን ለማድረግ ግን እናንተ መጀመሪያ መማር መቻል አለባችሁ። እናንተም ይሄንን ሃይማኖት ከእናት ከአባታችሁ ስለተቀበላችሁ እየኖራችሁበት ነው። ምን እንደሆነ ሃይማኖታችሁ ምን እንደሚያስተምር አታውቁም። በዚህ አማካኝነት ልጆቻችሁ መተው ደግሞ ወደ እናንተ ዓለም ሲቀላቀሉ ልጆቻችሁ ስለ ሃይማኖታቸው እንዲያውቁ አገፋፉ። እነሱም እንደናንተ ከእናት ከአባታችን የተቀበልነው ሃይማኖት ነው እያሉ ልጆቻችሁ ያስቀጥላሉ። እንደዚህ አይነት ጥፋት ሲፈጸም ምንም አይመስላችሁም። አደራም ያለባችሁ አይመስላችሁም። ገሃነመ እሳት የሚጠብቃችሁም አይመስላችሁም። ስለዚህ መክሊቶቻችሁን ባታባክኑ፣ መክሊቶቻችሁን አትርፋችሁበት ለቤተ ክርስቲያን፣ ለሀገር፣ ለራሳቸው፣ ለቤተሰባቸው የሚጠቅሙ ብታደርጉ መልካም ነው። መምከር፣ ማስመከር፣ ማስተማር እየተቻለ ልጆቻችሁ ከእናንተ ቁጥጥር ውጪ ሆኖ ሌላ ሃይማኖትን ተቀላቅለው ጭራሽ ደግሞ እናንተ የነሱ ደጋፊ ሆናችሁ እዚህ ላይ ወጣችሁ ስትታዩ በእግዚአብሔር ዘንድ ማጸያፊና አሳዛኝ ስራ ነው እየሰራችሁ ያላችሁት። እናንተም በዚህ ድርጊታችሁ አተርፉም አድኑም። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጓቸው። ለልጆቻችሁ ስትሉ ልጆቻችሁን ስርዓት እንዲይዙ አድርጓቸው። ነፃነት እያላችሁ ልጆቻችሁን ለሰይጣን ባርነት የምታስገዙ ወላጆች ብታስቡበት። በቤተ ክርስቲያን ተቆጥቁጠው አድርገው በቤተ ክርስቲያን ውስጥ ኑሮ መንፈሳዊ ህይወታቸውን ገንብተው በስጋዊ ህይወታቸው ደግሞ ጎልብተው እንዲኖሩ ሚናው የእናንተ ወላጆች ነው ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ይቆያል። ትልቁ ችግር የቤተክርስቲያንን ትምህርት በሚገባ አለማወቅ ነው እየጎዳን ያለው። ስንወድ ችግር አለብን ታውቃላችሁ። መልአክ እናደርጋለን፣ ክንፍ እናስበቅላለን፣ ራእይ እንዲታያቸው ጭምር እንገፋፋለን፣ የበቁ ቅዱስ አድርገን እናስባለን። እንደው አንዳንድ ጊዜ ማታ ማታ እንደው የሚበሩ አድርገን እናስባለን። ስንወድ ጥግ የለንም። በአንጻሩ ስንጠላም ደግሞ ልክ እንደዚሁ ጠገግ የለውም። የምታውቁት ነው። ስንጠላም በዛው ልክ ነው የምንጠላው። እርኩስ አድርገን በቃ አፈር ከድሜ አብልተን ነው ታችን ጥለዋለን እና ማዕከላዊያን አይደለንም። አወዳዳችንም አጠራራችንም ማዕከላዊነት የለውም። ከሆነ ጉዳይ አንጻር እንጠላለን፣ ከሆነ ጉዳይ እንወዳለን። ስንወድ ሌላ ነን፣ ስንጠላም ሌላ ነን። ይሄ በጣም የሚጎዳ አካሄድ ነው እና መውደዳችንን በልክ እናርገው፣ መጠላታችንን በልክ እናርገው። ብዙ ጊዜ እንትን አይደለንም፣ በቃ ማዕከላዊነት ይጎለናል። ፌርነስ የለም እኛ ዘንድ። ወቃ ዝም ብለን ብቻ የምንወደው ሰው ከሆነ እንዳይነካብን። ስንወድ ደግሞ ሰፈር እናያለን፣ ጎጥ እናያለን፣ ዝና እናያለን፣ መውደድ እናያለን፣ ውለታ እናያለን፣ ቀረቤታ እናያለን፣ ጓደኝነት እናያለን። እነዚህ ሁሉ ታቅፎ ነው የምንወደው። ስንጠላ ልክ እንደዛ ሁሉ የሆነ አጋጣሚ ልናጠቃ ስንል እናጠቃለን እና ይሄ ትክክለኛ አካሄድ አይደለም። አሁን በሰሞኑ እንኳን በአባታችን እንዳያችሁት አንድ ትምህርት ወስዳላችሁ በሁለት ወገን ማለት። አንደኛ ባለፈው ብፁዕ አቡነ ገብርኤል እመቤታችን ፍጡር ቤዛ ይባል ላሉት ስንቃወም ኦሮሞ ሰው ነው ምናምን የሚል ሰው እኚህም አማራ ክልል ስላሉ እዛ ጓቤ ዘርግቶ ስለሚያስተምሩ የኔታም አልማርንም። የእሳቸው ስህተት ነው። ስለዚህ ጉዳዩ የኦሮሞነት፣ የአማራነት፣ የትግሬነት ምናምን አይደለም። ጉዳዩ የሃይማኖት ጉዳይ ነው። የታቸው እንደዚህ መታየት ያለበት ስንቆም በጋራ እንደዚህ መቆም። ምክንያቱም ምን ቆመው ለእውነተኛ አስተምሮ ስለሆነ። ስለዚህ እንዲሁ ስትነቋቸው ምናምን ነገር እኔ ከሳቸው ጎን የምቆመው ምናምን ነገር እኔ ኦሮሞ ስለሆኑ ነው እሳቸው እንደዚህ አይደለም። ባይሆኑም ኑፋቄ ነው። ፍጡር ቤዛ አይባልም ብለው ቢናገሩ አቡነ አብርሃም እሳቸውንም ጭምር አንለቅም። ጉዳዩ የአማራ የኦሮሞ የትግሬ ጉዳይ አይደለም። ጉዳዩ የሃይማኖት ጉዳይ ስለሆነ ማለት ነው። ስለዚህ ይህን ንግግር ማንም ቢናገረው፣ ጳጳስ ቢናገረው፣ ቅዱስነታቸውም ቢናገሩት፣ ፓትርያርኩ ቢናገሩት፣ የትኛውም ሰፈር ያለ ሰው ቢናገረው ኑፋቄ የሆነ ሰፈር ውስጥ አይገባም ነው። በዚህ አጋጣሚ በዛ ዘመን ጥላቻ ያደረባችሁ እንደ ኦሮሞ ስለሆኑ እንከን ፈልጋችሁ ልታገኑ ፈልጓችሁ ነው ላላችሁ ሰዎች እኚህስ መች ታውተው የሚቀርል አንድ ነው። ሁለተኛው ነገር ደግሞ በሰፈር ውስጥ መክተት የለብንም። ጉዳይ ሃይማኖት ስለሆነ ማለት ሰፈር ውስጥ መግባት የለበትም። አይታችሁ ከሆነ እሳቸው ጎንደር ስለሚያስተምሩ በጎጃሚው ምንም ጉርቢክ የሚከት ነገር የለም። ይሄንን ለስላሴ ጾታ የሚሰጥ
ጎጃሜም ይሁን ጎንደሬም ይሁን ወሎዬም ይሁን ኦሮሞም ይሁን ትግሬም ይሁን ማንም ኑፋቄ ነው። እዚህ ጉዳዩዋ የጎንደሬ ጎጃሜ ጉዳይ አይደለችም። ጉዳዩ ኑፋቄ ናት። ሰላምና ተቆሮ ማለት ጉዳያችን የሆኑ ሰዎች መልክ ለመሳት ስለሞከሩ ማለት እና እንደዚህ ማድረግ የለም። በእሳቸው ግን ፍጹም በሆነ ትህትና እንዳየናቸው ጥሩ አድርገው መልሰዋል። ስለዚህ የምንማራቸው ትምህርቶች ምንዳቸው? አንደኛ ጉዳዩ ሰፈር አይደለም። ያ ሁሉ ሰው ሚዲያ እንደዚህ ሲሳሳቸው ሲዘምትባቸው እሳቸው እዛ አማራ ክልል ነው ያሉት፣ አማራ ናቸው፣ አይነኩ ያለ ሰው የለም። ለሴሚስትሩ አቡነ ገብርኤልም ያለቀቅ ነው። ለዛ ነው ጉዳዩ ሃይማኖት ስለሆነ። ስለዚህ ሁል ጊዜ መቆም ያለብን ጎሳችንን፣ ብሔራችንን አገናኝተን መጥላት መውደድ ተገቢ አይደለም። ኑፋቄ ከተገኘ ማንም ቢሆን ሲሆን በግል መምከር፣ ወደነው ከሆነ ለማነጽ በሚዲያ ለመናገር ቢከብደን በግል ያን ሰው ተስተካከል፣ ታረም፣ ትክክል አይደለም ብሎ መናገር። በሚዲያ ለተነገረ ግን በሚዲያ ነው መመለስ ያለበት። ስራዬ ብሎ አቅዶ አልሞ በጉባኤያት፣ በክብረ በዓላት፣ በቅዳሴ ስብከት፣ በጠዋት እሑድ ስብከት፣ በጉባኤ መካከል ላይ በይፋ ለሚነገር ኑፋቄ በይፋ ነው ምላሽ የሚሰጠው። ሁሉም ሃይማኖት በአጠቃላይ ሴትና ወንድ እኩል ናቸው ይላል። እኩል ነው የሚላለ እንትን ይላል። ሰላም ሳይሆን ከጎን እኮ ነው የወጣችው። እኩል ልትሆን እኮ አትችልም። ከጎን ወጣ። ቴንክ ዩ ብዙ ጊዜ አንዳንድ ወንዶች እንደዚህ አይነት ሴቶች ላይ ሞክ የሚያደርግ አይነት የሆኑ ንግግሮች ሲነገሩ ከሆዳቸው የሚስቁ ወንዶች አሉና የደስታ ነው። በነገራችን ላይ ሳቁ ግን ጤናማነት አይደለም። ለማንኛውም ወደ ተጠየቀው ጥያቄ እንምጣ። እንግዲህ የእናንተን ባናውቅም በእኛ እምነት ወይንም በክርስትና በመጽሐፍ ቅዱስ ግን ሴትና ወንድ አሁን እኩል ነው። ከጎንህ እኮ ነው የወጣችሁ፣ እኩል ልትሆኑ አትችሉም አለ። ለማን ነው የኔ ወንድም? ለእግዚአብሔር ከሆነ እግዚአብሔር አምላክ ሁለቱንም በአንድ ቀን የፈጠራቸው በእኩል ዓይንም ነው የሚያያቸው። ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ ስትመለከቱ እግዚአብሔር አምላክ ሰውን በመልካችን ባሪያችን እንፍጠር አለ፣ ሰውንም ፈጠረ፣ ወንድና ሴት አድርጎም ፈጠራቸው ነው የሚለው ቃል በቃል ማለት ነው። ስለዚህ እግዚአብሔር አምላክ ሰውን ነው የፈጠረው፣ ያን ሰው የፈጠረው በመልኩ ነው። ስለዚህ ወንድም ሴትም የእግዚአብሔር መልክ የእግዚአብሔር አምሳል ያላቸው ናቸው። ወንድ ኖሮት ሴት የሌላት የእግዚአብሔር መልክ ወይንም የእግዚአብሔር አምሳል የለም። ስለዚህ የወንድ መልክ ወይንም በተፈጥሮ ያገኘው የእግዚአብሔር መልክ ሁሉ ለሴትም አላት ማለት ነው። ለዛም ነው እዛው ዝቅ ብሎ እግዚአብሔርም ባረካቸው ይላል። ምን ብሎ? ብዙ ተባዙ ምድርም ሙሏት ግዟትም ይላል። ስለዚህ ምድርን የመግዛት ስልጣን ለሁለቱም ሰጥቷቸዋል። በላይ በሰማይ ያሉ አዋፋትንም በምድርም ያሉ አራዊቶችን ሁሉ ግዟቸው ብሎ ለሁለቱም በምድር ላይ እኩል ስልጣንን ሰጥቷቸዋል እግዚአብሔር። ስለዚህ እግዚአብሔር አምላክ በዚህ ምድር ላይ ለሰው ልጅ ለሴትና ለወንድ እኩል የሆነ ስልጣንን ነው የሰጠው ማለት ነው። ከዛ በኋላ ባጠፉት ጥፋት ምክንያት በብሉይ ኪዳን ብዙ የተሳሳቱ ነገሮች ነበሩ። ከዛ ወደ አዲስ ኪዳን መተን ጌታ ኢየሱስ ክርስቶስ የሰው ልጆች ሁሉ ካዳነ በኋላ ደግሞ ቅዱስ ጳውሎስ በግልጽ ገላትያን ምዕራፍ 3 ቁጥር 28 ላይ ሴትና ወንድ ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁ ብሎ ይናገራል። ስለዚህ በእግዚአብሔር ፊት አንድ የሚበልጥ አንድ የሚያንስ አይነት ሰው በፍጹም የለም ማለት ነው። በእግዚአብሔር ፊት ሁሉም ሰው እኩል ነው። እንደ ክርስትና ትምህርት በክርስቶስ ኢየሱስ ፊት ሁሉም ሴትም ወንድም በእግዚአብሔር ፊት እኩል ናቸው ማለት ነው። ከጾታ አንጻር እግዚአብሔር አምላክ አብልጦ የሚወደው የሚባል ጾታ የለም። እንደውም ምናልባት ከጠቀስን ሴት ነው የምትሆኑ። ምክንያቱም በክርስትና ትምህርት ከፍጥረታት ከሴቶች መካከል ሁሉ ተለይታ የተባረከች በጌታ የተወደደች ሴት እመቤታችን ቅድስት ድንግል ማርያም ናት። የድንግል ማርያምን ያህል የትኛውም ሌላ ፍጥረት ክብርም ቅድስናም ማዕረግም የለውም። ስለዚህ ድንግል ማርያም ከፍጥረት ሁሉ በላይ ከፈጣሪ በታች ናት ብለን ስለምናምን ከጾታ አንጻር ከሄድን እንደውም ሴት ልጅ ናት ለእግዚአብሔር የበለጠ በእግዚአብሔር የተወደደ ማንነት አላት ማለት ነው። ስለዚህ እግዚአብሔር አምላክ በፍጥረት መካከል ለሴትም ለወንድም የሰጣቸው የተለያየ ኃላፊነት አለ። ያንን መግለጽ ተገቢ ነው። ነገር ግን እኩል አይደለም፣ አንዱ ይበልጣል አንዱ ያንሳል ማለት ግን በፍጹም የክርስትና ትምህርት አይደለም። እንዲሁም ትክክለኛና ጤናኛ አስተሳሰብም በፍጹም አይደለም። እንግዲህ ውድ ቤተሰቦቼ ነገ ሐምሌ 19 በጣም ልዩ ቀን ነው። በድጋሚ እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ሰማዕቱ ቅዱስ ቂርቆስን የረዳ እናቱ ቅድስት ዮልጣን ያገዘ ቅዱስ ገብርኤል እኛንም ያግዘን ይርዳን። ከፈተና ከመከራ ካለንበት ችግሮች ሁሉ ቅዱስ ገብርኤል አንስቶ ሁላችንንም ያግዘን ይርዳን። ስለዚህ እንግዲህ ሁላችሁም በዚህ ቀን ላይ ማድረግ የሚገባችሁ ነገር ማድረግ እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ቅዱስ ገብርኤል አለሁ ይበለን፣ ሁላችንንም ይርዳን ያግዘን። ይቆየን። አሜን።